25,000 ሳይሆን 25,000 ሳይሆን ጃጓር አንድ ሰው አቅሙ የሚፈቅደውን ነው። እዚህ ጋር ጫና ማድረግ ሳይሆን አቅሙን የሚፈቅደውን አንድ ሰው እኔ አቅሜን የተናገርኩት ደግሞ ጨምሮ ሊናገር የሚችልም ይኖራል። እሺ እኔም ቀጥሎ ያለውን 50ውን ሼር እኔ ከፍላለሁ። ምንም ችግር የለም። ማሻአላህ ኔክስት ወር ጃጓር 50,000 አብዱ 5ኛ የሚቀጥለውን ሙኒት የመጀመሪያውን ከከፈለች የሚቀጥለውን 50,000 እኔ ከፍላለሁ። እኔም 50,000 በሌለኝ መብረቁ ጻፍላቸው። ጻፎ መዝገቡ መብረቁ ጻፈውና መደዳ ሲይዘው። ሱልጣን ወንድሜ የመቼውን ወር ነው የምትከፍለው አንተ? በአሁኑ ነው ወላ ቀጣዩ? ከፈለጋችሁ በአንድ ወርም ማድረግ ትችላላችሁ። ደስ እንዳላችሁ አድርጉ። በሚመቻችሁ ከፍላለሁ። አይ ፕሮሚስ የተገባው በየወሩ ነው አይደለም መብረቁ? ስለዚህ መብረቁ በቃ የቀጣይ ወር አድርገው። እሺ የቀጣይ ወር ጃጓር ብሏል። እሺ ጃጓር ሶስተኛ ወር ችግር የለም። 125,000 ብር ተነስቷል ማለት ነው። ዋና ለሌላ እያንዳንዱ ፍርድ ቤት ነው መገትር ቃሪውን እኔ ራሴ ከፍላለሁኝ። መብረቁ አንቺንማ በቃ ያንቺንማ ሙኒት አነሳችን ልጄ ነሽ ብያለሁ አሳይችሻለሁ ብላለች። ብቻዋን እናቴን በወጣት እሷስ ቢሆን ያስብላል። የእውነት ዋናው እናንተ መስማማቱ ነው ዋናው የሁለታችሁ። እሺ 125,000 ተነስቷል። ሌላ አለ የሚበረግድ ማን አለ? አንተ ራስህ ከፍለው እስቲ ከታች ቀስት ክፈትና ብሌንን አውርዳትና ከታች ሰዎች የሚገቡ ሊኖሩ ስለሚችሉ እንትን በላቸው። እኔ 5,000 የሚል አለ ከታች አስገባው። 5,000 አንድ ጊዜ ልናገርና እኔ መስመር ልልቀቅላችሁ። ሌላ ስም ተስገቡ 5,000 10,000 ተሆና በሁለት ሰው በሶስት ሰው በ5 ሰው እንዲዘጋ ነው። በ5 ሰው በ6 ሰው እንዲዘጋ ነው። መብረቁ እኔም 25,000 አለው። አንድ ጊዜ የማመሰግነውን ሰው ላመስግንና ልውጣ፣ ቦታ እንድለቅላችሁ። ቆይ ለአንቺ እኮ ነው እኮ የምናውራው እኮ ስለ አንቺ ነው የምናውራው። አንቺማ የት ትሄጃለሽ? እሺ እኔ እኮ እንትን ሲሉ አይቼ ነው። እሺ በአጠቃላይ 150,000 ተነስቷል ማለት ነው። አብርሽና አብዱ 25,000 ጃጓር እና ሱልጣን ነው 50,000 እሺ ደረጃው ቀሪውን እኔ ከፍላለሁ። እኔ ራሴ ከፍላለሁ ቀሪውን። ኦኬ አካውንቷን ግን ላክልኝ መብረቁ። አካውንት ራሷ ነች የምትልኩኝ። ፕሌን ፎሎ አድርጊና አካውንት ላኪ። እሺ ለጃጓር እኔ በሙኒት መቀበል ነው የምፈልገው። ሙኒት ጋር ለሙኒት እንልካለን እኛ። ይኸውልሽ ሙኒት አሁን የመጀመሪያውን ወር ትሰጥሻለች። ከዛ አሁን ይገባላታል። አሁን አካውንት ቀጥሎ ማን ነው? ሁለተኛ ማን ነበር ያለው? አብዲ ነው። ለሙኒት ታስገባላቸው አይሻላችሁም? ኧረ ግድ የለም ለራሷ ቀጥታ የኢትዮጵያ አካውንት ትስጥና እያስገባን ቀጥታ ይኸው ይሄ ገባላት እያልን ብንልክ ይሻላል። እኔም ስራ ላይ ስለመሆን በጣም ነው የምዘናጋው። እሺ በቃ እኔ አካውንቷን ተቀብዬ ለሁላችሁ ምልክላችኋለሁ። ለጃጓር፣ ለአብሩስ፣ ለብሌንን ማነው ለአብዱና ለሱልጣን። መብረቁ ስንተኛው ወር ላይ ነው የሆነው? ጃጓር ከሙኒት የአሁኑን ከፈለች። ቀጣዩ ጃጓር ከፍላለዋል። አንተ መቼ ይሻላል? ቀጣዩ ከጃጓር ቀጥሎ በቃ 100 አድርጌላታለሁ። እኔ 100 ውስጣል። እሺ ኑር ሱልጣን 100,000 አነሳ ማለት ነው። ስለዚህ ኑር ሱልጣን 100,000 አብዱ ሄጁና ሶስተኛ ወር ላይ ነው አስበው። የሙሉ ስልጣን 3ኛ ወር ላይ ነው እና እንዳይምታታ እንትን ብንለስ ጃጓር ማለት እጃችን ላይ ያለ ከሆነ ወር ባንጠብቅባትስ ይቻላል? ይሄ ቅጣት የተናገርሽውን ብዬ ነው እኮ አንቺ ካለ እጃችን ላይ እጃችን ላይ ካለ እኔ ብቻዬን ለመክፈል ነበር። አሁን እናንተ ማግስት ሰርቱ ሁላችሁም ተባበራችሁ። ስለዚህ እጃችን ላይ ያለ ከሆነ የተሰጠው ተሰጥቶ የጎደለውን
እንምላው አይሻልም መሰለሽ? ሙኒትዬ አሁን እዚህ ጋር የተናገረው አንዳንድ ሰው ምን አለ መሰለሽ? እኔ 4ኛ ወር ላይ ከፍላለሁ ያለ ሰው 3ኛ ምናምን ያለ ሰው አለ። ያ ማለት ምንድን ነው? አሁን እጁ ላይ የለም ማለት ነው። አዎ ገብቶሻል። እንደዚህ ያለበት ምክንያት አለን። ያንንም ሰው እንረዳው ብዬ ነው። እጁ ላይ ገንዘብ የሌለው ሰው ችግር የለውም፣ እስከዛ ይጠብቅ። ልክ ሙኒት ባለችው መሰረት አሁን አስገባለሁ ያለ ሰው እጁ ላይ ያለ ማስገባት ይችላል። እጁ ላይ የሌለ ደግሞ በሚችል ሰዓት መስሎችም ችግር የለም። በቃ አሁን እንደተባለው ይደረግ። ሙኒት ያው ልጅቷም ገንዘብ ማግኘት ስላለባት ኦፍኮርስ ያው የተቻለውን ነገር ይግባላት። ግን ጻፎ ያልኩ ለዛ ነው። ቁጥሩን ሰው አሁን ፕሮሚስ ገብተናል ሁላችንም፣ ግን ማን እንደሆነ አታውቀውም። አሁን በኋላ ከዚህ ከወጣም በኋላ እንዳይረሳ የሁላቸውን ቁጥር አለኝ። ጻፈው መብረቁ ጻፈው። አንተ በእስክሪብቶ ጻፍ። እስክሪብቶ የለህም? ይዤዋለሁ ወንድሜ። ከእስክሪብቶ በላይ የሚቀርጸው ስናስገባ ደረሰኝ በዋትሳፕ እንደምንልክልህ ዳይመን ይላክልሃል። ኋላ ከዛ በኋላ ለሙኒት ትልክላታለህ ማለት ነው። አብሽር በቃ ይሄ ነው። በቃ ይሄ ነው 4 ነጥብ። በቃ ምንም ወደ እንትን ማለት የለም። ስለዚህ ሙኒትዬ ተባረኪ። በጣም አላህ ይስጥሽ። እንደው ኑሪልን እድሜ ከጤና እናመሰግናለን ሙኒት። ብሌን ያው ለክፉ ቀን ደራሽ ነሽ፣ እያየንሽ ነው። አትጪ። አሁንም ፋሚሊዎችሽን ቤተሰቦችሽን ሁሉ አላህ ይጠብቅልሽ። አላህ ይጠብቅልሽ። እኔም ለሙኒት መናገር የምፈልገው ሁሉ አደምይ ኸጣ ኸይሩል ኸጣኢን አተዋቡን ነው። አንዳንድ ነገር ያጋጥማል። ያ ነገር ደግሞ ያንቺን ትልቅነት ነው ያየንበት። እንኳንም እኛም ማወቅንሽ ነው የምለው። ሌላ ነገር የለውም። አንድ ነገር ሊመላለስብሽ አይገባም። ጀዛኩም ላሁ ኸይር። በስ ብሌን መብረቁ ጨርሻለሁ። ብሌን አካውንት አስቀምጭልኝ። እሺ ብሌን አካውንት አስቀምጭልኝ። እሺ ስትወጪ ብሌን የኔ ድምፅ አይሰማም? ይሰማል። እናታችሁ ላይ ከመተኮሴ በፊት ሳወራ አዳምጡኝ። አንዳንዴ እመጣለሁ በየቤታችሁ። እሺ ኑር ሱልጣን 100,000፣ አብሬሽ 25,000፣ አብሬሽ 25,000 150,000 አይደለ? ጃጓር 50,000 200,000 ማለት ነው። 200,000 ሙኒት ራሱ 50,000 250,000 የቀረው 25,000 ነው። 5,000 አንተ ሙላው በቃ። ግፈኛ ነህ። እሺ በአጠቃላይ ለአራታችሁም አካውንት ልክላችኋለሁ። ሪሲት ስትልኩልኝ ለሙኒት ልክላታለሁ ማለት ነው። ማን የወጣው? ገኔነች ወጣችሁ? እሺ ብሌኗ የምትናገሪው ነገር አለ? አዎ መናገር እንፈልገዋለን። እሺ ተናገሪ። ሁላችሁንም በጣም አመሰግናለሁ። ጃጓር ወንድሜ እግዚአብሔር ይስጥልኝ ከጎኔ ስለነበርክ። ያዳመጣችሁኝ በሙሉ በጣም ነው የማመሰግናችሁ። ሱልጣን ከዛሬ 4 ዓመት ጀምሮ ታወራኛለህ፣ ትጠይቀኛለህ። አመሰግናለሁ። ባባ ይሄ ነገር ከተከሰተ ጀምሮ በውስጥ መስመር እያወራን ነበረ። አመሰግናለሁ። አብዱ የእጁ እንዲሁም አንተም በዋትሳፕ መጥተህ ስላወራኝ በጣም አመሰግናለሁ። አብርሽ የቀረው በጣም ነው የማመሰግነው እዚህ ስለተገኘህ። መብረቁ ሳታደላ እኔንም እንደ ኢትዮጵያዊ እህትህ አብረኸኝ ይሄ ሀቄም ገንዘቤም ሁኔታዎችም ሊስተካከሉ ጊዜ ሰጥተህ ስላወያየኸኝ እጅግ አመሰግናለሁ። እግዚአብሔር ይስጥልኝ። እህቴ ሙኒት አንቺ ከሁላችሁ በፊት ነበረ እኔ ጋ ያወራሽኝና አንቺንም አመሰግንሻለሁ። እግዚአብሔር ይስጥልኝ፣ ሁላችሁን ያኑርልኝ። አመሰግናለሁ። ኮሜንታተሮች ሳታውቁ ለሰደባችሁኝ ይቅርታ እላችኋለሁ። ስለሰደባችሁኝ ብቻ ይቅርታ፣ እኔም ይቅር ብያችኋለሁኝ። ነገሩን ሳትረዱ አትሮጡ እና አመሰግናለሁ። ከገኒም ጋር ገኒ ላይ ግቢ አይሻልም? ከገኒም ጋር ይቅር ትባባላላችሁ። ሙኒት ይቅር ተባባሉ። በትክክል እህትና ማቾች ናችሁ እናንተ። ጊዜን ያጋጫችሁ፣ የገንዘብ ጉዳይን ያጋጫችሁ። ስለዚህ ያንን ይቅር ተባብላችሁ እንደ ድሯችሁ
ምንም ወደ ድሮ ሳትመለሱ እንዲያልሽኝ ሳትባባሉ እንደነበራችሁበት መሆን አለባችሁ። በቃ በጎደለበት ሁላችሁም የምትሞሉ መሆን አለባችሁ። ማንም ሙሉ የለም፣ ሁሉም ሰው ጎዶሎ ነው። ስለዚህ የጎደላችሁን ሁሉ እርስ በርሳችሁ ካልተሞላላችሁ ማንም ሊሞሉ አይችልም። ስለዚህ ሁላችሁም ምንም በቃ ያለፈውን ተውት። ጾመኛ ነን ብላችኋል፣ እየጾማችሁ ነው። ስለዚህ ለፈጣሪ ብላችሁ ይቅር ተባባሉ። ይሄ ነው የሚያስፈልገው። ያ ብሌና ማን ገዲ ነግቢ ኔትወርክሽን አስተካክልና ነግቢና ይቅር ተባብላችሁ እንለያይ። ብሌንዬ ሚዩቱን ክፈችውና ለእኔም እስኪ ብር አበድርኝና እንደዚህ የሚከፍሉ ወገኖች ስላሉ ይከፍላሉ፣ ችግር የለውም። ካለሽ እስኪ አበድርኝ። አብርሽዬ ልንገርህ፣ ወላሂ ይህችን ልጅ ስለበደልኳት ነው እንጂ በሆነ ሰዓት ላይ በፍጹም ለአይዲ ብሎ የሚጠይቅ ሰው ላልሆነ ነገር ይሄ እዳ ምናምን ውስጥ አልገባበትም። የታመመ ሰው ስፔሻል ኒዶች የሆኑ ለእንደዛ አይነት ነገር ግን ይችን ልጅ እኔ ላሳያት ነው፣ ለአንቺም እንዲህ ነኝ ልላት ነው እንጂ የብድር ከፈላ ውስጥ አንገባም። እኔም እኮ አውቃለሁ ሙኒት በብዙ መልኩ ያው ለተጎዱ ለተቸገሩ ወይም ደግሞ በህመም ውስጥ ላሉ ነው ብዙ ጊዜ እርዳታ ላይ የምንሳተፈው እና ሰው በቻለው ነው የሚረዳው። ኮሜንታተሮችም ተመልካቾችም ሙኒት በመጀመሪያ ቀን ባደረገችው ሁኔታ ብዙ ተቃውመናታል። እኔም ከተናገሩት ሰዎች መካከል አንዷ ነኝ። አውፍ እንድትይኝ ጠይቅሻለሁ ሙኒትዬ። በመቀጠል ደግሞ ዛሬ ላይ በመጨረሻው ቀን ላይ ደግሞ ቆንጆ ነገር ስታደርጊ ደስ ብሎናል። ሰው ሆኖ ማይሳሳት የለም። መጨረሻው ላይ ደግሞ እውነቱን ተረድተሽ ከእውነት ጎን ሆነሽ አልፈሽ ተርፈሻል። ዛሬ ላይ ደግሞ ከጎኗ ሆነሽ በዚህ ልክ ስላሳየሽን ስትሰሪ እንደዚህ እናከብርሻለን። እንደገና ደግሞ ስታጠፊ አጥፍተሻል ብለን ያመን ጊዜ ቪዲዮ ሰርተንብሻል። ሁሉንም አትቀየሚ፣ ሀሳብን ስሚ፣ አዳምጡ። ታዋቂ ሰዎች ታዋቂ ነን ብላችሁ ኮሜንታተሮችን አትናቁ። ትልቅ መልእክት አለው ማለት ነው። እንደገና ደግሞ እኛም ከኛ በላይ ሰው የለም ብላችሁ ደግሞ ከፍ ከፍ ስታደርጉ ኮሜንታተርም ዝቅ ማድረግን እንደሚችል ማውራት የማይችሉ ከታች የተደበቁ ብዙ ሰዎች ብዙ አዋቂዎች ስላሉ እንደናንተ አይነትም ደግሞ መስሎሽ የአንድን ሳይዝ አስረድቶሽ የቅርብ ሰው ስለነገርሽ ስላመንሽው እዚህ ስህተት ውስጥ ያስገባሽ እሱም ስለሆነ መቀራረብ፣ ጓደኝነት፣ ዝምድና የሆነ የሚሸፍኑብን ነገሮች አሉ እና በዛ ስሜት ውስጥ አንቺም ተውጠሽ ስለነበረ ያው ሁሉም መጨረሻው አምሯል። ለሁሉም ሰው አውፍ እንዲታያቸው ፈልጋለሁ። ለሰደቡሽም፣ ላንጓጠጡሽም ገኒንም የሙኒት